ሰሎሜ እዚህ ምን ትሰሪያለሽ? ፍቅራችሁን በአደባባይ ማውጣት ጀመራችሁ? ሰሎሜ የጀመረውን ነገር እየሰራሁበት ነው። እሺ ዝም በል እባክህ። እኔ እንደ አብርሃም ሞኝ ለምንድን ነው ስልኬን የማታነሳው? ሰሞኑን እዚህ አልነበርኩም። የት ሄደ? ከእጮኛ ጋር ሽርሽር ነበርክ? መልካም የፍቅር ጊዜ ይሆንላችሁ። ግን ያንን የሚያክል ቤት እያለ እዚህ በየመንገዱ መልከስከስ ለክብራችሁ ይመጥናል? ኦ ሶሪ፣ ለካ ክብርን የሚያውቀው ክብር ያለው ሰው ነው። ቆየው እንዴ? አይ ብዙ አይደለም። ለቆየሁበት ስጦታ ይዤልሽ መጥቻለሁ። ምንድነው እሱ? እስቲ አሳየኝ። ይሄው እንዴት ነው የምታምረው? አሻንጉሊት በጣም ነው የምወደውን ነገር ስላመጣልኝ በጣም ነው የማመሰግነው። ቆሽ ምንድነው የምናደርገው? በመጀመሪያ አብርሃም መጨነቅ አለበት። አቤላ ያጋቿን ልብ በፍቅር በደካማ ጎኗ አሸንፈዋለች። ዲና የምትገላት አስመስለህ አንገቷ ላይ ስለትደቀነህ ለአብርሃም ላክለት። በዚህ 2 ቀን ውስጥ ብሩን ካላስገባህ ልጅህን በህይወት አታገኛትም ብለህ አስጠንቅቀው ብላ ደውላ ነበር። ዲና እርግጥም ያጋቹ ልብ የገባት ትመስላለች። ለሳቤላ አዝኗል፣ ራርቷል። ይሄ ነገር መጨረሻው አላማረኝም እያለች ነው። የፈራቸውም አልቀረም። አጋቹ በስተመጨረሻ በቃ ነኝ እንሂድ አባትሽ ጋር ልውሰድሽ ብሎ የመጨረሻ ውሳኔውን ወስኗል። የሳቤላ አጋች ከአብርሃም ጋር ጥሩ ወዳጆች የሚሆኑ ይመስላል። በሌላ በኩል እንግዲህ ሰሎሜ በአደባባይ ማርኮንን ከነሚስቱ አዋርዳቸውና አቃላቸው ጥላቸው ሄዳለች። ነገር ግን በቶሎ ስለ ቤቱ ጉዳይ ያለውን ካልጨረሰ ሁሉንም ሚስጥር ለአብርሃም እንደምትናገር አስጠንቅቀዋለች። አራጣ በዳሪውን ላሜቦራ ይዞታል። እውነቱንም አዋጥቶታል። ግን ደግሞ ላሜቦራን ቡራ የከዳው ይመስላል። አራጣ በዳሪት ሆኖ የመጣው ሰው አንደበቱ ሩህ ሰዎችን በቀላሉ ማሳመን እንደሚችል ስለሚያውቅ ነበር ማርኮን ለዚህ ስራ የመረጠው። እናም ይሄ ሰው ቡራን በቀላሉ ያታለለው ይመስላል። ፈቶ እንዲለቀውም በገንዘብ ተደራድረዋል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ብዝት ይበልን እያልን በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ከታገተችው አላደር ቢልም አብርሃም የሚያደርገው ነገር ግራ ገብቶት ዝም ብሎ ተቀምጧል። ልዩ ስትከታተላቸው በነበረ ጊዜ እና ማርኮንን አራጣ በዳሪውን ከነ ማርኮን ጋር ሲያወራይታው ነበር። ይህንንም አስመልክቶ እንግዲህ እነ ሙልጭ ጋር ሄዳ እባካችሁ እርዳታ ያስፈልገኛል፣ ሙልጭ እንግዲህ የፈለከውን ነገር በለኝ፣ ስትፈልግ ለችግርሽ ነው የምትፈልጊኝ በለኝ፣ ስትፈልግ የፈለከውን ነገር በለኝ፣ ግን ደግሞ እርዳታ ያስፈልገኛል፣ ችግር ውስጥ ነኝ ብለው ነበር። እናም የተፈጠረውን ነገር አንድ ነግረው ስለነበረ አራጣ በዳሪውን ብዙ አካባቢ ተጠባብቀው እንግዲህ ማንጀራቱን ብለው አገተውታል። አራጣ በዳሪው ስህተት እየሰሩ እንደሆነ በተደጋጋሚ ይናገራል። እናም እሱ ንጹህ ሰው እንደሆነ ቢናገርም ግን ደግሞ ሙልጭ ባሁኑ ያመረረ ይመስላል። ሴት የላከው ምን አይፈራም አይደለ ነገሩ። ለዛም እንግዲህ ሙልጭ አምርሯል። የባክተው ብትለውም አራጣ በዳሪው ሚስቱ እርጉዝ እንደሆነች የልጆች አባት እንደሆነ በዛ ላይ ንጹህ ሰው እየጎዱ እንደሆነ አካሄዳቸው ትክክል እንዳልሆነ በተደጋጋሚ እየተናገረና እየተለማመጣቸው ይገኛል። እነሱ ግን ሙልጭ ግን በጭራሽ አሳፍረኝ ብሏል። ቡራማን ግን ይሄ ነገር ደስ አላለኝም፣ ይሄ ነገር ደህንነት ወይ የሆነ ነገር ስልጣን ላይ ያለ ሰው ይመስላልና እባክህ ይቅርብን ብሎት ነበር። ግን ደግሞ አይቀርብንም እንጋፈጧለን እንጂ በጭራሽ አይቀርም፣ እኔ ሙልጭ ማንንም አልፈራም ብሏል። ልዩም የሆነ ችግር ውስጥ እንገባለን፣ አብርሃምንም ሊገሉት ይችላሉ፣ እውነቱን ነው እያለች ነው። የፈለገ ነገር ቢመጣ እውነቱን ሳናቅ ይህን ሰው አንለቀውም ብለዋል። ሰውየውን በጭራሽ እኔ ሰላማዊ ሰው እስከሆንኩ ድረስ ምንም ነገር ልላችሁ አልችልም እያለ ነው። ግን ደግሞ ሙልጭ የመጨረሻ እርምጃው አራጣ በዳሪውን እንዲለፈልፍ አድርጎታል። አራጣ በዳሪውን ቤቱን በአራጣ አስይዘው ቤቱን ሊበሉት ፈልገዋል። ማርኮን በዛ ቤት ላይ አይኑን ጥሎበታል፣ በጣም ጎምጅቷል። ስለዚህ
እናንተ እንዳገታችሁ ታወቀ ደግሞ ድምጥማጣችሁን ያጠፋችኋል፣ ያልቅላችኋል። እናንተ ወጣቶች ናችሁ፣ መኖር አለባችሁ። እባካችሁ ተውኝ ፍቱኝ ብሎ ነበር። ሙልጭ ግን በጭራሽ አትፈታም ብሎታል። በስተመጨረሻም ሙልጭ እውነቱን ከተናገረ በኋላ ሰውየው ልዩ ሳቤላንም እኮ ያገቷት ያረጉበት ቦታ አይታወቅም ባለች ጊዜ ማናት ሳቤላ ብሎ ነበር። እንዴት ማናት ሳቤላ ትላለህ? ሳቤላን ታውቃታለህ ራስህ ብላ በስሜት እንግዲህ እንደ ቂጣ ጥፍጥፍ አድርገዋለች። ልዩ እጅግ በጣም ስሜታዊ ሆና ነበር። በዚህን ጊዜ ሙልጭ እባክሽ አንቺ ወደ ቤት ሂጂና እረፍት አድርጊ፣ የሰውየውን ጉዳይ ለእኛ ተይልን፣ በሱ ዙሪያ ያለው ነገር ምንም ነገር አያሳስብሽ፣ ለእኛ ተይልን፣ እኛ ሁሉንም ነገር እንጨርሰዋለን፣ እንፈጻጽመዋለን፣ እናጠናቅቀዋለን ብሏት ነበር። ለዛም እናንተንማ በዚህ ሁኔታ ላይ ትቼ እኔ ብሄድም ማረጋጋት አልችልም ብላ ነበር። ግን ደግሞ ሙልጭ ለእኛ ምንም ነገር አታስቢ፣ ሰውየውን ከሆነ እኛ እንጠብቀዋለን፣ መሄድ ይኖርብሻል ባላት ጊዜ እንግዲያውስ እሺ፣ ሰውየውን ግን በጭራሽ መልቀቅ የለባችሁም፣ ምናልባት ያልነገረን ሌላ ብዙ ነገሮች ሊኖሩ ስለሚችሉ እሱን እንዳትለቁት ብላለች። እሱ ያሳስብሽ ብሎ ልዩን ሸኝቶ ሲመለስ ናርዲ ለአንዴና ለመጨረሻ ጊዜ ልትሰናበተው ሙልጭን መታለች ማለት ነው። እናም ድንገት እሷን ሸኝቶ ሲመለስ እንኳን ደስ አለ፣ እቅዳችን ተሳክቷል፣ ደስተኛ ሆናለች፣ ታረቃችሁ አይደል? ስስቃ ይቻታለሁ። እናም ለአንተ ምድር ላይ ያለው ደስታ በሙሉ ይገባሃል፣ ልፋታችን በከንቱ አልቀረም፣ ተሳክቶልሃል፣ ትወድሃለች፣ እንደምትወድህ ደግሞ አይኗ ላይ አይቻለሁ። ከዚህ በኋላ ሌላ ብዙ ትልልቅ ቦታዎች ላይ እንደምትደርሱ ተስፋ አረጋለሁ ብላ መልካም ምኞቷን ናርዲ ገልጻለታለች። ሙልጭ ግን እውነቱን ካወቀ በኋላ ልቡ የተሰበረ ይመስላልና እባክሽ ናርዲ ምንም አትበኝ ብሏት ነበር። እሷም ከመናገር አላቆመችም። ምንም ችግር የለውም፣ ዋናው ነገር ያንተ ደስታ ያስደስተኛል፣ አንተን ደስተኛ ሆነህ ማየት ነው የምፈልገው፣ እና ደግሞ ደስተኞች ነበራችሁ፣ እሷንም ስስቃ ይቻታለሁ፣ እንደምትወድህ አውቄያለሁ እያለችው ነው። ልዩም ምድር ላይ ያለኝ ብቸኛ ሰው ከጎን ያለው አንተ ብቻ ነህ ብላ ግንባሩን ስማው ሄዳለች። ሙልጭ ግን አሁን ላይ መሳቅ፣ መደሰት፣ ማዘን፣ መከፋት ምን ማድረግ እንዳለበት እንኳን በቅጡ ያገኝ ግራ ተጋብቷል። የልዩ ወደሷ መምጣት የልዩ ወደሱ መምጣት ደስ ቢለውም ግን ደግሞ የናርዲ ስብራት አሞታል። እባክሽ ናርዲ ምንም ነገር አትበይኝ ቢላትም እሷን በጭራሽ ማቆም አልፈለገችም። መናገር የምትፈልገውን ተናግራ መልካም ምኞቷን ገልጻለት ጥላው ሄዳለች። ናርዲ በድጋሚ በሙልጭ ዙሪያ መታየትም ሆነ መምጣት የፈለገች አትመስልም። ተስፋ የቆረጠች ትመስላለች። ላሜ ቡራማንና አጋቹ እየተደራደሩ ነው። አጋቹ ቡራማንን አንተ ያራዲያ ልጅ ነህ፣ ያራዲያ ልጅ እንደሆን ገና ከጅምሩ አውቄ ነበር፣ ያራዲያ ልጅ ደግሞ አንድ ነገር ላይ ሙጭጭ አይልም፣ ይተራደራል እንጂ እያለው ነው። አንተ ወጣት ነህ፣ ብዙ ነገር ይጠብቀሃል፣ የተጋጨው ሰው ደግሞ ማን እንደሆነ አላወቅም። ለነዚህ ሰዎች ብለህ አንተ ለምን ዋጋ ትከፍላለህ? እኔን ስላገድክ ምንም የምታተርፈው ነገር የለህም። እኔን ከዚህ ከፈታኸኝ ግን ጠቀም ያለ ጨላ ሰጥሃለሁ ብሎታል። ይሄ ጨላ ደግሞ የቡራማንን ልብ ያራደው ይመስላል። ቡራማን ትንሽ ተግደርድሮ ነበር፣ ግን ደግሞ አሁን ላይ ለመወሰን ጫፍ የደረሰ ይመስላል። ምክንያቱም ቡራማን መጀመሪያ በማርኮን ሲያስፈራራው ነበር፣ አሁን ደግሞ በደካማ ጎኑ በገንዘብ ስለተደራደረው ምናልባትም ለገንዘብ ብሎ አሳልፎ ጓደኛውን የሚሰጥ ይመስላል። ይህን አራጣ በዳሪ ከፈታው፣ ይህ አራጣ በዳሪ ደግሞ ለማርኮን ሁሉንም ነገር ከተናገረ ማርኮን ምናልባት ሙልጭ ሊያጠቃው ይችላል። ነገሩ እቅዳቸው አሁን እንደ ድሮ እየተሳካላቸው ያለ አይመስልም። ማርኮን እና ዲና ደስ የሚል ጊዜ እያሳለፉ ነው። አብርሃም እዛ በጭንቀት ልቡ ሊፈነዳ ደርሷል። እነሱ ፍቅር ያጫውታቸዋል መናፈሻ ላይ። እናም እንግዲህ ስለ አብርሃም ምን ማድረግ እንዳለባቸው፣ ስለ ቤቱ ምን ማድረግ እንዳለባት ዲና እየተናገረ ነበር። አብርሃም ያንቺ አሻንጉሊትሽ ነው፣ ተንቀሳቃሽ አሻንጉሊት፣ ረህቦትሽ፣ መጫወቻሽ ስለሆነ ያንቺ ግዞትሽ ባሪያሽ ነው፣ እንዲፈልግሽ የምታዥው። ስለዚህ አንቺ የሆነች ትንሽ መላ ብቻ ነው መፈለግ ያለብሽ፣ ከዛ በኋላ ሁሉንም በእጅሽ ታደርጊያለሽ ብሏታል። እሷም ደግሞ ልክ እንደ ሎቶሪ ቤቱን እንደ ቶምቦላ ሎቶሪ በእጅ አደርጋለሁ፣ አሁን የሚጠበቀብን ምን ማድረግ ነው እያሉ እየተወያዩ ሳለ አብርሃም ደውሏል። አብርሃም በደወለ ጊዜ ዲና ደወለ ስትለው ማርኮን አንሽለት ብሏት ነበር፣ ግን ደግሞ ባታነሳ ይሻል ነበር። ስልኩን አንስታ አብርሃም ጋር ስታወራ ጣልቃ ይገባ ነበር። በዚህን ጊዜ አብርሃም የሆነ ሰው ድምጽ ሰምቷል፣ ግን ደግሞ ዲና በተለያየ ነገር ለማታለል ሞክራለች። ዲና እንዴት በዚህ ሰዓት አሁን ሰው ከጎኔ በሚያስፈልግብኝ ጊዜ እንዴት ጥለሽ ትሄጃለሽ ብሎ ነበር። እሷም ለልጃችን መውጫ መንገድ እየፈለግኩ ነው፣
ለልጃችን ለሳቡዬ ስል ነው ብላለች። ግን ደግሞ ማርኮን በመሀል ገብቶ እየሳማት እየኮለኮላት እየተጫወቱ ስለነበረ የማርኮንን ድምፅ ሰምተዋል። በዛ ላይ ደግሞ እሷም አንደበቷ ይተሳሰር ነበር። ንገሪኝ ከማን ጋር ነው የማንን ድምፅ ነው የሰማሁት ብሎ አጥብቆ ሲጠይቃት እሷም መንገድ ላይ እየሄደች እንደሆነና ደግሞ የመንገደኛ ድምፅ እንደሆነም ተናግራለች። ግን ደግሞ ለአብርሃምም የተዋጣለት አይመስልም። አብርሃም ነፈስ ደነሱ ነው እንጂ እንደዛ ባይሆን ኖሮ በጭራሽ የምታረጋቸው ነገሮች ሁሉ ለጥርጣሬ የሚጋብዙ ነበሩ። እሱ ግን እሷን ላለመጠርጠር የወሰነ ይመስላል። ሁኔታ ሁሉ ደንዝዟል። እናም እንግዲህ አብርሃም በዚህ ሰዓት ጥለሽኝ መሄድ አልነበረብሽም፣ እኔ ጭንቅ ውስጥ በሆንኩበት ጊዜ ከጎኔ ልትሆኚ ይገባ ነበር ብሎ እነሱ እዛ ይሳለቃሉ። እሱ ግን ስልኩን ዘግቶታል። እናም ሄሎ ሄሎ ብላ ለማስመሰል ስትሞክርም እሱ ስልኩን ዘግቶት ነበር። እንዴ ነገሮችን አበላሽ፣ አሁን ላይ እኮ እየተጠራጠረ ነው፣ አሁን ደግሞ የበለጠ እንዲጠረጥረና አደረከው ብለው ነበር። ምንም ቢጠራጠር የትም አይደርስም፣ ዋናው ነገር ልጁ ናት ብሏል። እና አሁን ላጋቹ መደወል አለብኝ። ላጋቹ ደውዬ ለአብርሃም ደውሎለት ልጁን በዚህ 3 ቀን ውስጥ ብሩን ፈልጎ ካላመጣ ልጁን ልንጎዳት እንደምንችል መነገር አለበት የሚል ውሳኔ ላይ ደርሰዋል። በዚህም ውሳኔ በአብዛኛው ድምፅ ተጸድቆ እንግዲህ ዲና ላጋቹ ደውላ ነበር። ዲና ለሳቡ አጋች በደወለች ጊዜ የሳቤላ አጋች ደግሞ ከሳቡ ርቆ ቆይቶ ስለነበረ የምትወደውን ስጦታ ገዝቶላት መጥቷል። ሳቤላን ጥሏት ስለቆየ ይቅርታ ጠይቆ ግን ደግሞ መካሻ እንደሆነ ስጦታ ይዞላት እንደመጣ ነግሯታል። ሳቤላ ስጦታውን ለማየት የጓጓች ትመስላለች። በመቆየት የሰውየውን አስፈሪ ነው ያስፈራል እንዳላለች በመቆየት ግን ተላምደዋለች። እንደ አንድ ቤተሰብ ሆነዋል። ለዛም እንግዲህ ምንድነው ስጦታዬ እያለች በጉጉት ስትጠብቅ ነበር። እሱም ዲና በተደጋጋሚ ብትደውልም አጋቹ ግን ሞቅ ያለ ጨዋታ ከሳቤላ ጋር ይዞ ስለነበረ በጭራሽ ስልኳን እያየው አልነበረም። በተደጋጋሚ ስትደውል እጅግ በጣም ተናዳለች። እንደ ከዳትም ለውስጧ የነገራት ይመስላል። እሱ እዛ በአጣብቂኝ ውስጥ ከልጁ ጋር ያለው ፍቅር ከልጁ ጋር ያለው ግንኙነት ሳቤላን ባያት ቁጥር እንዳዲስ እያገረሸበት የኔ ልጅ በዚች ልጅ ቦታ ብትሆንስ የሚለው ጥያቄ ህሊናው ላይ እየጮህበት ግራ ተጋብቶ እያለ በተደጋጋሚ ትደውላለች። ቢሆንም ግን ስልኩን አላየውም። በስተመጨረሻ ስልኩን ያየበት ሰዓት እንግዲህ ከሳቤላ ጋር ብዙ ጨዋታዎችን ሲጫወቱ በስተመጨረሻ ሲያዞራት እንደ ድሮ ተነስቶባት መሟ አማት ነበር። በዛን ሰዓት ራሱን ስስትበት በጣም ተደናግጦ ነበር። እሷም በዛ ስመመን ውስጥ ሆና እንኳን ደህና ነኝ አታስብ፣ ስላዞረኝ እኮ ነው፣ ትንሽ ደክሞኝ ነው፣ ሲያዞረኝ ሲደክመኝ ይነሳብኛል ብለዋለች። ይሄ ነገር ደግሞ የበለጠ የሱን ልብ እንዲሰበር አድርጎታል። በስቃይ ውስጥ እያለች ለሱ እንዳይጨነቅ ደህና ነኝ የምትለው ሳቤላ ይችን የመሰለች እርግብ ንጹህ ወረቀት ለብር ብሎ ከቤተሰቧ ከአባቷ ለይቶ ማሰቃየት፣ ይህን ነገር እያሰበ ባለበት ጊዜ ህሊናው እየጮኸበት ግራ ተጋብቷል። ስለዚህ አንድ ውሳኔ ላይ ለመድረስ ከራሱ ጋር ትግል ይዟል። ይህ ስልክ በተደወለ ጊዜ በስተመጨረሻ ሲያነሳው አንተ ደደብ ደንቆሮ የማትረባ ስራ ሰው ጠፍቶን መስሎህ ነው እንዴ? አንተን ስለመረጥኩህ እንደዚህ የምትንጠባረረው? እንዴት ነው ስልክ የማታነሳው? በማንኛውም ሰዓት ስልክ ስደውል አንሳ ብዬህ አልነበረም ብላ የስድብ ናዳዋን ውርጅብኝ ስታወርድበት እሱም ክብሬን የሚነካ ንግግር እንድትናገር አልፈቅድም ስላላየሁት ነው ብሎ ነገሩ በችላ አልፎታል። ስም አንተ ደደብ፣ አሁን ደውልና ለአብርሃም ከአንድ ሰዓት በኋላ ደውለ ልጁን በዚህ 2 ቀን ውስጥ ገንዘቡን የማያመጣ ከሆነ እንደምትገልበት ትነግረዋለህ። ይህም ብቻ አይደለም ሳቤላ አንገት ላይ ቢላ ደቅነ ለሱ ፎቶ ትልክለታለህ ብለዋለች። እሺም እንዲም ለማረት ግራ ገብቶታል። በዛ ላይ ደግሞ አለቃዋ ሴት እንደሆነችም አውቋል። ሴት እንደሆነችም ሳቤላ አውቃለች። ምክንያቱም አንቺ እያለ ሲያወራት ነበር። ልጅቷ ፊት ለፊት ስትሆን በወንድ ያውራኝ ብዬ አልነበረም ስትለው ከብዙ ደቂቃዎች በኋላ እሺ ብዬሃለሁ ብሎ በወንድ ያስመሰለ። ግን ደግሞ አጋቹ ግራ ተጋብቷል። የራሱ ውሳኔ ላይ ለመድረስ ጫፍ ደርሷል። በስተመጨረሻም እንግዲህ ዲና ትዕዛዙን ከሰጠች በኋላ ስልኩን ስትዘጋው ይሄ ሰው ደስ አላለኝም፣ በስተመጨረሻ ጉድ እንዳይሰራ እንፈራለሁ። ምክንያቱም ካነጋገሩ ሳየው እሺ ቢለኝም ለሳቤላ እያዘነ ያለ ይመስላል ብላለች። እናም ከዚህ በፊት በጣም ብዙ ስራዎችን ስለሰራን እንጂ አላመንኩትም፣ ካላመንሹ ለምን እዚህ እንዲገባ አርግሽው ቢላትም ማርኮን ለዚህ ስራ እንዲገባ ያደረገችበትን የራሷን ምክንያት ተናግራለች። ግን ደግሞ አሁን ላይ ስጋት ላይ መሆኗንም ጭምር። በስተመጨረሻም እንግዲህ አጋቹ ከሳቤላ ጋር ምንም እንዳልተፈጠረ ጨዋታውን ለመቀጠል እየሞከረ ነው።
ሳቤላ ለኔ ብለህ አትጨናነቅ። አንተ መልካም ሰው እንደሆን ካውቃለሁ። ልጅህም አንተን የመሰለ አባት ስላላት እጅግ በጣም ደስተኛ ናት። አንተም ለኔ መልካም ሲሆንክልኝ ልጅህን በኔ ቦታ ስለምታየት ነው አይደል? እኔ ልጅህን ስለምመስልህ ነው ብለዋለች። ምንም አይነት ምላሽ የሌላቸው ጥያቄዎችን እየጠየቀችው ሳለ ሳቤላ እንግዲህ ማርኮንና ዲና ዓለም 9 ብለው ፍቅራቸውን በአደባባይ ሲቀጩ ሰሎሜ መታ እየተመለከተቻቸው ነበር ከርቀት። በዚህን ጊዜ ሰሎሜ ጠጋ ብላ ቆማ ሮማንቲክ ጨዋታቸውን ስትመለከት ቆይታለች። እነሱ ዓለም ቀለጠ ብለው የአብርሃምን ቤት የሚወስዱበት ቁማሩን የሚያሸንፉበት ሰዓት መስሎ ስለታያቸው በጣም በደስታ ልባቸው ተሞልቶ ጨዋታቸውን አድርተውታል። ሰሎሜንም አላዩዋትም። በስተመጨረሻም እንግዲህ ልዩ ወደ ቤቷ አረፍት አድርጊ ተብላ ተመልሳ ስትሄድ በመሃል የዲና ስልክ አለመደወል የማርዳ ስልክ አለመደወል አሳስቧታል። እንዴ ይቺ ሰው ስልክ ያልደወለችው እስከዛሬ ድረስ ምናልባትስ አሟት ቢሆን ምን ሆና ነው ምን ገጥሟ ነው ብላ ምን ገጥሟት ነው ብላ እየሮጠች ወደ ማርዳ ቤት በሄደች ጊዜ ማርዳ ለራሷ ታማ በጠና ታማ አግኝታታለች። ልዩ ባየችው ነገር እጅግ በጣም ተደናግጣለች። ልጇን እንኳን ሳታይ የሆነ ነገር እንዳይፈጠር የሚለው ነገር ስጋት ገብቷታል። አጋቹም ሳቤላን እንዲሁም በቃኝ ተነሽ እንሂድ ወደ አባትሽ ብሏታል። ሳቤላም ደንግጣለች። እንዲህ አለቃዎች ምን ይሉሃል? አንተ እኮ መልካም ሰው ነህ፣ ለልጅ ስትል ነው ይሄን የምታደርገው፣ ምንም ችግር የለውም እቀመጣለሁ ብለው ነበር። እሱ ግን እየፈለገ ይምጣ፣ ነይ ቤት አባትሽ ጋር ወስድሻለሁ ብሏት መንገድ ጀምረዋል። ሳቤላና አጋቹ ወደ ቤት በሰላም ይደርሱ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም